አንድ ሰው ፊት ላይ እየሳቀ ነገር ግን ውስጡ እየተናደደ ነው። አንድ ሰው እወድሃለሁ ሲል አንድ ነገር እውነት አይደለም። እውነቱ ግን ሰዎች ከሚናገሩት በላይ ይገልጣሉ። እና አንተ ይህንን ማየትም ትችላለህ። በዛሬው ቪዲዮ ሰዎችን እንዴት እንደምታነብ እንደ ማይንድ ሪደር እናሳያለን። ከዚህ በኋላ ማንም ሰው አይደብቅህም። ነገር ግን ሰባተኛው እጅግ አስደንጋጭ ነው። ሰው ማንበብ እንዴት ነው? ሰው ማንበብ ማለት እነሱ የማይናገሩትን መረዳት ነው። የአካል ቋንቋ፣ የአይን እንቅስቃሴ፣ ድምፅ፣ ባህሪንም ጨምሮ እነዚህ ሁሉ እውነትን ይናገራሉ። ሰዎች መቆጣጠር ይችላሉ፣ ቃላቸውንም መልሳቸውንም፣ ግን ሰውነታቸውን አይችሉም። አይን እውነት ይናገራል። አንድ ቀን አንድ ወንድ ከጓደኛህ ጋር እየተነጋገረ ነበር። እኔ አላደርገውም አለ። ነገር ግን አይኑ ቀጥታ እየተመለከተ ነው። እዚህ ጊዜ እውነቱ ተገለጠ። ምክንያቱም ሳይኮሎጂ ላይ አይን ወደ ጎን ማለት አስታውስ ወይም ፍጠር ማለት ነው። አይን ፈጣን እንቅስቃሴ ጭንቀትን ያሳያል፣ ከፍተኛ እይታም ማሳመንን። ነገር ግን ቁልፉ ይሄ ነው፣ በለውጥ አይተ መፍረድ። ፊት ላይ የሚታዩ ትንንሽ ምልክቶች ወይም ዊስፐር ቶንስ። አንዳንድ ጊዜ ሰው ስሜቱን ይሸፍናል፣ ግን ለአንድ ሰከንድ ብቻ እውነቱን ይታያል። ማለትም ፈጣን መንፈሳዊ ስሜት፣ ትንሽ እርምጃ፣ ፊት ቀይ መሆን። እነዚህ ትናንሽ ምልክቶች ይመስላሉ፣ ግን ትልቅ ምሳሌ ናቸው። እጆች የማይዋሹ ናቸው። እጆች የአእምሮ መልእክተኞች ናቸው። ሰው ሲዋሽ እጁን ይሸፍናል፣ እጁን ይጠብቃል፣ ነገር ይይዛል። ምክንያቱም እርግጠኛ እንዳልሆኑ ስለሚያውቁ። የሐሰት ምልክቶች ሰዎች ሲዋሹ ሶስት ነገር ይፈጥራሉ። ከፍተኛ ዝርዝር፣ አስቸጋሪ መልስ፣ የማይሰማ ድምፅ። ለምሳሌ አንድን ሰው የት እንደነበረ ብትጠይቁት እኔ 3:30 ላይ መንገድ ላይ ነበር ካለ ከፍተኛ ዝርዝርን እየገለጸ ነው። ይህም አንዱ ምልክት ነው። አምስተኛ ሚረሪንግ፣ ሰዎች አንተን ሲያስመስሉ። ሰዎች ሲወዱ እነሱ አንተን ይሆናሉ። እንዳንተ ይቀመጣሉ፣ እንዳንተ ይናገራሉ፣ እንዳንተ ይስቃሉ። ይህም ተፈጥሯዊ ነው። የሰው አእምሮ የሚወደውን ነገር ነው መሆን የሚፈልገው። ጭንቀት ሲኖር የሚታዩ ምልክቶች። ብዙዎቹ ምሳሌዎች በደንብ የሚያስታውቁም ከሁሉም ጎልተው የሚወጡት ግን የእግር መንቀጥቀጥ፣ እጅን ማብላላት እናም አፍን መነካካት ነው። ይህም እንደማለት ሰውነታችን አልተረጋጋሁም ብሎ እየጮኸ ነው። ዝምታ፣ ከፍተኛም ኃይል። ሰዎች ዝምታን አይችሉም። አዎ፣ አንዳንድ ሰው ዝምተኛም ሊመስል ይችላል። ስታወሩትም ጸጥ ሊል ይችላል። ነገር ግን ያ ሰው ከሚግባባው ሰው ጋር ከሆነ ዝምታ የሚባል ነገር የለም። አሁን ሰዎችን ማንበብ ጀምረሃል፣ ግን ይህ መጀመሪያ ክፍል ነው። ከፍተኛ ደረጃ ከሚሰጡት ምስጢሮች አንዱ የእግር ምልክቶች ናቸው። አዎ፣ እግሮች። ሰዎች ፊታቸውን ሊቆጣጠሩ ይችላሉ፣ ነገር ግን እግሮቻቸውን አይችሉም። እግሮቻቸው
ቀጥ ብሎ ከተቀመጡና ወደ አንተ ከጠቆሙ ፍላጎትን ያሳያል። እግሮቻቸው ወደ መውጫ ባለበት አቅጣጫ ከጠቆመ መሄድን ይፈልጋሉ። ፈጣን እንቅስቃሴም ካላቸው ጭንቀትን ይመለከታል። ስለዚህም አንዳንድ ሰዎች እናንተን በፈገግታ እያወሯችሁ እግሯቸው ወደ መውጫው የሚጠቁም ከሆነ ከዛ ቦታ መሄድም እዛ ቦታ መሆን አይፈልጉም፣ መውጣትም ነው ፍላጎታቸው። ፈጣን መልስ እና ዝግጁ አይምሮ። አንድን ሰው አንድ ጥያቄ ጠይቃችሁት በጠየቃችሁት ፍጥነት መልሱን ከሰጣችሁ ይህም ምን ያሳያል? ተዘጋጅቶበት ነው፣ አስቀድሞም አስበውበታል። እውነተኛ ሰው እውነት የሚናገር ግን ከሆነ ጊዜ ይወስድበታል። የድምፅ ለውጥ እውነትን ይናገራል። አንዳንድ ጊዜ ከአንድ ሰው ጋር እያወራችሁ ድምፃቸው ሲለዋወጥ ተጠራጥራችሁ ታውቃላችሁ? ይህም ሰው እውነትን እየተናገረ ነው። ከፍ የሚል ድምፅ ጭንቀትን ይናገራል። ዝቅ አድርጎ የሚያወራም መደበቂያ። መሀል ላይ እያወሩ ቆም የሚል ከሆነም ይህ ሰው በመሃል ሀሳቡን እያስተካከለ እንደሆነም ይገልጻል። ሰው ቃላቶቹን ሊቆጣጠር ይችላል፣ ነገር ግን የሚያወራበት የድምፁን ቶን መቆጣጠር ይከብደዋል። ላቭ ሲግናል ወይም ሰዎች ሲወዱ የሚያሳዩት ምልክቶች ካንተ ጋር በብዙ በምትናገራቸው ይስማማሉ። ብዙ በምታወራቸውም በጣም ሳቅ ያበዛሉ። እናም ፊዚካል ተች ወይም ንክኪን በተቻላቸው መጠን ትንሹ ይፈጥራሉ። ይህም ያሳየው አንተ ለዛ ሰው አስፈላጊ እንደሆንክ ነው። ሰዎች ሲዋሹ ራሳቸውን ይነካሉ። ይህም ማለት አንድ ሰው እየዋሸ ከሆነ እጃቸውን አንገታቸው ላይ፣ አፍንጫቸውን እናም አፋቸውንም ይነካሉ። ድንገተኛ ጥያቄ ወይም ሰርፕራይዝ ቴክኒክ። ይህም በጣም ቀላል ግን ወሳኝ መግለጫም ሲሆን አንድን ሰው ባልጠበቀበት ድንገት መንገድ አንድ ጥያቄን ከጠየቃችሁት በኋላ እውነት ከሆነ በፍጥነት ይመልሳል። ውሸት ከሆነ ግን ያስበዋል። ይህም ለእናንተ ከሚገባው በላይ ይነግርሃል። ሰዎች ለምን እሺ ይላሉ? ይህ ከማኒፑሌሽን ሲክሬቶች ውስጥ አንዱ ነው። ይህም እንዴት ሰዎችን አሁን እንደምታስብል ይነግርሃል። ለምሳሌ አንድን ሰው ምንም ሳታውቅ ዛሬ ደስ ብሎሃል ብለህ ብትጠይቀው አዎ ነው መልሱ። ከዚያስ ግን ለምን ብለህ ብትጠይቀው ወይም ከዚያስ? ይሄ ትልቅ ጥያቄ ነው። ምክንያቱም አእምሮን አዎ ብሎ መልስ መስጠት እንዳለበት ስላሳመነው ነው። አሁን ሰዎችን ማንበብ ብቻ አይደለም መረዳትም ትችላለህ። ነገር ግን ይህ ኃይል ሲኖርህ በኃላፊነት ተጠቀመው። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስክንገናኝ ሰላም።